ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛልኝ ባላችሁበት። ሁላችሁንም ሰላም ብያለሁ ቤተሰቦቼ። ዛሬ የምንሰራው እንግዲህ ፈሶሊያ ነው። ፈሶሊያ እንደምታዩት እነዚህ ኢንግሪዲየንቶች ያስፈልጉናል። እዚህ ጋር ነጭ ሽንኩርት፣ ቲማቲም፣ ሳልሳ አለ፣ ኩዝባራ አለኝ፣ ነጭ ጥቁር ብላክ ፔፐር አለኝ፣ ስጋ አለኝ፣ ሽንኩርት አለኝ፣ ቲማቲም አለኝ። ሁሉንም አዘጋጅቻለሁ። ሽንኩርቱን ወደ ብረት ድስቱ ገለብጠውና እንደዚህ በደረቁ መጀመሪያ አሸዋለሁኝ። በደረቁ እንደዚህ እያሸሁ ውሃውን መጠጥ ሲል እንደምታዩት መጠጥ ብሏል። አሁንም ትንሽ ጠብሰዋለሁ በደረቁ እያልኩ እሄዳለሁ ማለት ነው። ፈሶሊያ እንግዲህ አንዳንዱ ቲማቲም ፈጭቶ ምናምን ማዘጋጀትን ትችላላችሁ። እኔ ብዙ ውሃ እንዲሆን ስለማልፈልግ እኔ በምሰራው መንገድ እንትን የምትሉ ከሆነ ሁሉ ነገር ተከትፎ ሳይፈጭ ማለት ነው። እዚህ ጋር ጠበስ ብሏል። በደረቁ እንደዚህ አድርጌ በደንብ ጠብሼዋለሁ። እንደምታዩት ውሃውን መጠጥ ሲል ያያችሁት አይደለ? እንደመጠጠ ወደ ዘይት እገባለሁ። ዘይትን አድርጌ በምፈልገው ዘይት መጠን ማለት ነው። በደረቁ እንደዚህ ካሸሁት በኋላ በዘይት ደግሞ ትንሽ እጠብሰዋለሁኝ። አያችሁት? ከለሩን እየቀየረ ይሄዳል በጠበሳችሁ ቁጥር። ለምን ሽንኩርቱ ካልበሰለ ከሽ ስለሚል ያን ነገር ለማጥፋት በደረቁ እናሸዋለን። ከዛ በዘይት እንደዚህ አድርገን በደንብ አድርገን ከጠበስነው በኋላ እንደምታዩት በደንብ ተጠብሰዋል። በዘይቱ ጠብሼዋለሁኝ። አሁን ነጭ ሽንኩርት ጨምራለሁ። እዚህ ጋር ነጭ ሽንኩርት 1 ሻይ ማንኪያ ነው ያደረኩት። በደንብ አድርጌ ከቀይ ሽንኩርት ጋር አብሬ እጠብሳለሁ። ጣዕሙ በጣም ይለያል። አብራችሁ ከቀይ ሽንኩርት ጋር እንደዚህ ከመጀመሪያ ስትጠብሱት የተለየ ጣዕም እንትን ይሰጣችኋል። እንደዚህ አድርጌ እጠብሰዋለሁ ማለት ነው። ነጭ ሽንኩርቱ ከሽንኩርቱ ጋር በደንብ ጥብስ ይላል። እናንተ እስከዛው ድረስ ሼር፣ ኮመንታችሁ አይለየኝ። ሰብስክራይብ ያደረጋችሁ አይዞሽ በርቺ በሉኝ። የተለየ አዲስ ነገር ደግሞ እንድሰራ ወይም ደግሞ እናንተ የምታውቁት ነገር ካለ ሼር አድርጉኝ። እየሰራን አብረን እንማማራለን ማለት ነው። እኔ በእንደዚህ አይነት ሁኔታ ነው ፈሶሊያ በቤት ውስጥ የምሰራው። ይመቻችኋል ብዬ ተስፋ አደርጋለሁ። ሰርታችሁ ደግሞ ከቀመሳችሁ ኮመንት ላይ ተውልኝ መልእክት። የተለየ መንገድም ካለ አብረን እንሰራለን፣ እንማማራለን። ለጊዜው እኔ እንደዚህ ካደረግኩ በኋላ አያችሁት በደንብ ተጠብሷል በሚያምር ሁኔታ። እኔ ቆንጆ አድርጌ ደረቁም ጠብሼዋለሁ። በዘይት ብቻውን አድርጌ በነጭ ሽንኩርት በደንብ አድርጌ እንደዚህ ጠበስኩት። እናንተም በእንደዚህ አድርጋችሁ ሽንኩርቱን ግድል ታደርጉታላችሁ ማለት ነው። እዚህ ጋር ኩዝባራና ጥቁር ብላክ ፔፐር ጨምራለሁ አብሬ ከሽንኩርቱ ጋር እንዲጠበስልኝ። አሁን መጥበሴን እቀጥላለሁ። እንደዚህ አድርጋችሁ በደንብ አድርጋችሁ ጥበሱት። በደንብ አድርጌ ነው የጠበስኩት። ይሄንን እንደዚህ ከጠበሳችሁ በኋላ ቆንጆ የጣዕም ቃና ይወጣላችኋል። የተለየ ራሱ እጅ አላቋረጠም። ለምን ሽንኩርቱ እንዲያርም አልፈለኩም እና ስጋውን ጨምርበታለሁ። ስጋውን ጨምሬ በደንብ አበስለዋለሁ ማለት ነው። ከድኜ መጀመሪያ በደንብ ቀላቅለዋለሁ። ስጋ ያው ፈሶሊያው ትንሽ ረዘም ስለሚል ደቃቅ ስላልሆነ እኔ ደግሞ በክብ እንደዚህ ቆርጠዋለሁ። በጣም ትንሽ የማይባል ለመብላት እንዲመች አድርጌ ጠብሼዋለሁ። እንደዚህ ክድ እናደርገውና ውሃ ራሱ እየገፋ እየጠበስኩት እሄዳለሁ ማለት ነው። አያችሁት? ውሃው ራሱ ይተፋል። ከሽንኩርቱ ጋር በደንብ አድርገን እናዋህደዋለን። በደንብ መብሰል አለበት። ለምን ኦልሞስት 80% ከበሰለ በኋላ ነው ፈሶሊያ መግባት ያለበት። ምክንያቱም ስጋ ጊዜ ይፈጅልጋል።
ፈሶሊያው ደግሞ እንዲበስልልኝ በጣም ክክ እንዲል አልፈልገውም። ስለዚህ ስጋውን መጀመሪያ በደንብ አበስለዋለሁ። እንደምታዩት እንደዚህ እያበሰን ቲማቲም ሳልሳዬን ጨምራለሁ። 2 ማንኪያ ነው ያረኩት። 2 ማንኪያ ቲማቲም ሳልሳ ነው የተጠቀምኩት። እንደዚህ አድርጋችሁ በደንብ አድርጋችሁ አብስሉት እና እንደዚህ እያደረግን ቲማቲሙን ከስጋው ጋር በደንብ እናቀላቅለዋለን። እየጠበስን እያሸነው እናበስለዋለን ማለት ነው። እያያችሁት ነው። ቆንጆ አበሳሰል ነው የበሰለ ያለው። ቲማቲሙ የተዋሃደ ነው ከስጋው ጋር። እያደር ታዩታላችሁ ከለሩን ቀይሮ ቆንጆ ከለር ነው የሚሰጠው። አሁን እንደዚህ እናደርግና እየበሰለ ነው። አሁን እሳት እናስመታዋለን። ከድነ ነው አሁን እስኪ በስሉ እየበሰለ ነው። አሁን እየደረሰ ነው። ትንሽ ነው የቀረው። እንደዚህ አድርገን እያበሰን በአማረ መንገድ ይበስላል። እስከዛ ድረስ ከጎን የምትሰሩት ነገር ካለ እየከደናችሁ እያበሰላችሁ መስራት ትችላላችሁ። እኔ ከዚህ በፊት ሩዝ እንዴት እንደሚሰራ አሳይቻችኋለሁ። ስለዚህ ሩዙን እየሰራው ነው። ይሄ እስከሚበስል ድረስ እንዳያችሁት ይኸውና ቆንጆ አይነት አበሳሰል ነው የበሰለው። ስለዚህ ፈሶሊያን እጨምራለሁ። ይሄ ከግማሽ በላይ ነው፣ ሩብ ጉዳይ ነው። ለ1 ኪሎ ፍሬሽ ነው የገዛሁት። የፍሬዘሩ ሳይሆን ራሴ ቤት ውስጥ ቆራርጬ ነው። ፍሬሹ በጣም አሪፍ ነው። የበረዶ ከበረዶ ቤቱ አማስዬ እመለሳለሁ እና እንደምታዩት ከድነዋለሁ። በስቲሙ በደንብ ይበስላል። ከፍቼ መልሼ አየዋለሁኝ እያማሰልኩ ማለት ነው። እየጠበስኩኝ ውሃ ሳልጨምር በደንብ አድርጌ ካሸሁት በኋላ እንዳያችሁት ያው ለማማሰል እየተቸገርኩ ነው። በአንድ እጄ ካሜራ ይዤ ስለሆነ ድስቱ እየዋለደብኝ ነው። ስለዚህ ያው ካሜራ እያስቀመጥኩ ነው፣ ስልኬን እያስቀመጥኩ ነው ማማሰል ያለሁት። እንደምታዩት እንደዚህ አድርገን በደንብ ካሸን በኋላ እና ሽቾ ተመልሼ ያለሁ እና ቆንጆ አይነት አበሳሰል ነው ያለው። እንደዚህ እያደረግ እናበስለዋለን ማለት ነው። ቲማቲም የተዘጋጀውን እንጨምርበታለን። ቲማቲሙን አብረን እናበስለዋለን። ያው አማስያዋለሁ ተመልሼ እንደዚህ አድርጌ ካማሰልኩ በኋላ በደንብ ቲማቲሙ ሙክክ እስከሚል ድረስ ፍርስ እስከሚል ድረስ እያሸን እናበስለዋለን። ከዛም ከድነውና በስቲሙ እየበሰለ ይሄዳል። እስኪ ተሞር ከፍተን እናየዋለን። ቆንጆ አበሳሰል ነው ያለው። እያያችሁት ነው። ያ የነበረው ቲማቲም ፈርሶ ጥሩ ላይ ነው ያለው። 1 ማንኪያ ሾርባ ማንኪያ ጨው አደርጋለሁ፣ አሸዋለሁ። አያችሁት ምን እንደሚመስል። ያው በደረቁም በወፍራሙ እንደዚህ ሶሲ ሳይሆን መብላት የሚፈልግ ይበላል። እኔ ትንሽ ሾርባ ነገር እንዲኖር ስለምፈልግ ውሃ ጨምሬያለሁ። ውሃውን ሳይበዛ እንትኑ ፈሶሊያውን እስከሚከድን ድረስ እንደዚህ አድርጌ አብስዬዋለሁ። ቆንጆ አይነት አበሳሰል ነው እና እየበሰለ ነው። ዋው ያምራል። እንግዲህ በቂ አበሳሰል በስሏል። ከዚህ በኋላ ምንም አያስፈልግም። ሁሉም ተዘጋጅቷል ማለት ነው። እሳቱን አጠፋውና ወደ ሰርቪንግ ቴብል ላይ ገለብጠዋለሁ። ሰርቪንግ ቴብል ላይ ይሁንና እንደዚህ አድርገን በሩዛችንን ቀምሰዋለን። እኔ እዚህ እየቀመስኩኝ እላያቸዋለሁ። እናንተ እንግዲህ ቀምሳችሁ ውጤቱን ንገሩኝ። ተስፋ አደርጋለሁ እንደምትወዱት። መልካም ቀን ለእናንተ ይሁንላችሁ። ሰላም ሁኑልኝ።